ኮምፒውተር ኖሯችሁ ከሆነ ወይም ደግሞ ኮምፒውተር ለመግዛት እያሰባችሁ ከሆነ ስቶሬጅ የምንለው የተለያዩ ፋይሎችን በውስጡ የሚይዝልን ማለት ነው። ስቶሬጅ ማለት እንግዲህ አንድን ፋይል በምታስገቡ ጊዜ ውስጥ ላይ አቅፎ የሚይዝላችሁ ነው። ስቶሬጅ እንግዲህ በሁለት መልኩ ታገኙታላችሁ። ሃርድ ድራይቭ ዲስክ ወይም ደግሞ ኤችዲዲ እና እንዲሁም ደግሞ ሌላኛው ደግሞ ሶሊድ ስቴት ድራይቭ የምንለው ወይም ደግሞ ኤስኤስዲ የምንለው ነው። ሃርድ ድራይቭ ከሆነ ብዙ ጊዜ የቆየና የተለያዩ ፋይሎችን ስቶር ለማድረግ ብቻ ነው የሚያገለግለው። ጉዳቱ እንግዲህ የኤችዲዲ ጉዳቱ ምንድነው ካላችሁ ፍጥነት የለውም። የተለያዩ ፋይሎችን በምታንቀሳቅሱ ሰዓት እንግዲህ ፋይሎችን የማስቀመጥ ነው እንጂ የማንቀሳቀስ ፍጥነቱ በጣም ዝቅተኛ ነው። ጥቅሙ ደግሞ እንግዲህ ፋይሎችን ለብዙ ጊዜያትና ለብዙ አመታት እንግዲህ አቅፎ የመያዝ አቅም አለው ወይም ደግሞ እንግዲህ የማስቀመጥ አቅም አለው ማለት ነው። ወደ ሶሊድ ስቴት ድራይቭ ወይም ደግሞ ኤስኤስዲ ስናልፍ ደግሞ በጣም ፈጣን አሁን ላይ የመጣ ወይም ደግሞ አሁን በአሁኑ ጀነሬሽን የመጣ የስቶሬጅ አይነት ሲሆን የተለያዩ ፋይሎችን በፍጥነት የሚያንቀሳቅስላችሁ ሲሆን እንዲሁም ደግሞ ብዙ ጊዜ የማስቀመጥ ቻንስ የለውም። ጉዳቱ ደግሞ ብዙ ጊዜ የማስቀመጥ አቅም የለውም ማለት ነው። ልክ እንደ ኤችዲዲ አይደለም። ልዩነታቸው የኤስኤስዲ እና ኤችዲዲ ይህን ይመስላል። በኤስኤስዲ ደግሞ ስንሄድ አሁን ላይ በብዙ መልኩ የመጣ ነው። ሳታ የሚባል አለ። ሳታ የምንለው ከኤችዲዲ እንግዲህ መለስተኛ የሚባል ሲሆን ሳይዙም እንግዲህ ከኤችዲዲ ቀነስ ያለ ነው። ነገር ግን አሁን ላይ ባሉት አንፃር ስንመለከተው ትልቅ ነው። ስክሪኑ ላይ እንደምትመለከቱት የሚመስል እንግዲህ ሳይዝ ነው ያለው ማለት ነው። ልክ እንደ ማስተር ካርድ ወይም ደግሞ እንደ ሌሎች ካርዶች ሲሆን ነገር ግን ይወፍራል ማለት ነው። ሳይዙ ያንን ይመስላል። ሳታ የምንለው እንግዲህ በጣም ጥሩ ከኤችዲዲ የሚሻል ነው። ነገር ግን አንድ ማወቅ ያለባችሁ ነገር ስቶሬጅ በምትገዙ ሰዓት ኮምፒውተሩ ፍጥነቱ የተለያዩ ስራዎችን በምትሰሩ ሰዓት ፍጥነቱን ይወስነዋል። ፍጥነቱ የሚዘግምባችሁ በተለይ ደግሞ ኦፕን በምታደርጉ ሰዓት ኮምፒውተራችሁን በምትከፍቱ ሰዓት እንግዲህ የመዝገም ቻንስ ይኖረዋል። የኤችዲዲ ከሆነ ኤስኤስዲ ከሆነ ግን ይቀንስላችኋል። ሳታ ከሆነ ማለት ነው። ከሳታ ቀጣይ ደግሞ የምናገኘው ኤንቪኤምኢ የምንለው ስቶሬጅ ሲሆን ይህ እንግዲህ ከሳታ ቀጣይ የመጣ ራምን የሚመስል እንግዲህ ስቶሬጅ ነው። ከራም ጋራ ስታይላቸው በጣም ይመሳሰላል። እሱን ታገኙታላችሁ እንግዲህ ስክሪኑ ላይ እንደምትመለከቱት ራም እና የኤንቪኤምኢ ስቶሬጆች ጠፍጣፋ ቀጭን ናቸው። እንደምትመለከቱት ሳይዛቸው ከራም ጋራ ምንም ልዩነት የለውም፣ ይመሳሰላሉ። ይህን ይመስላል ማለት ነው አዲስ የመጣው። ይህም ደግሞ ከሳታ ፈጣን ነው። በምትከፍቱ ሰዓት ፋይሎችን እንግዲህ ሙቭ በምታደርጉ ሰዓት በጣም ፍጥነት ይኖረዋል ማለት ነው ከሳታ በተሻለ። አንድ ነገር ማስተዋል ያለባችሁ ስቶሬጅ በምትገዙ ሰዓት ኮምፒውተሩ ወይም ደግሞ ዴስክቶፑ የመቀበል ቻንስ አለው ወይንስ የለውም የሚለውን ማረጋገጥ ይኖርባችኋል። ጉግል ላይ ከብታችሁ ሞዴሉን በመጻፍ ይህንን ስቶሬጅ ይቀበላል አይቀበልም፣ ደግሞ ስሎት አለው ወይ የለውም፣ መሰኪያ አለው ወይ የለውም የሚለውን ስቶሬጅን ከመግዛታችሁ በፊት መመልከት ይኖርባችኋል ማለት ነው። የሳታ እንግዲህ የኤስኤስዲ የመጨረሻው ኤምቶ የሚባለው ነው። በጣም ጽድት ያለ ሃይ ፐርፎርማንስ ያለው ስቶሬጅ ነው። ይህንን ስቶሬጅ ታገኛላችሁ። ስቶሬጅ እንግዲህ ያለው ቪዲዮ ይህን ይመስል ነበረ። እንግዲህ ምን ያህል ስቶሬጅ ያስፈልገኛል፣ እንዲሁም ደግሞ ኤስኤስዲ ከሆነ ምን ያህል ያስፈልገኛል፣ ኤችዲዲ ከሆነስ ምን ያህል ያስፈልገኛል ብላችሁ የምትጠይቁ ከሆነ እንግዲህ ኤችዲዲ ከሆነ ኮምፒውተራችሁ ወይም ደግሞ ዴስክቶፓችሁ ሚኒመም እንግዲህ 500 ጂቢ ብታደርጉት በጣም ጥሩ ነው። ምክንያቱም የተለያዩ ፋይሎችን በምታደርጉበት ሰዓት እንግዲህ የመሙላት ቻንስ አለው። እንዲሁም ደግሞ ስታክ የሚያደርግበትም አጋጣሚ ሊኖር ይችላል። በምትከፍቱ ሰዓት እንግዲህ ይዘግማል ብያችኋለሁ። እንደዚህ አይነት ነገር ያጋጥማችኋል። ደህና ዴስክቶፕ ካላችሁ ደግሞ በዛውም ደግሞ የኤስኤስዲ ሳታን መጠቀም ስለምትችሉ እዛው ላይ የኤችዲዲውን ስቶሬጅ ሳታወጡ እዛው ላይ መጠቀም ትችላላችሁ፣ መጨመር ትችላላችሁ። የሳታ ከሆነ እንግዲህ 256 ጂቢ ማድረግ ትችላላችሁ። 512 ጂቢ ከሆነ ደግሞ በጣም ጥሩ ፐርፎርማንስ እና ጥሩ ስቶሬጅን ታገኛላችሁ። ዋጋው ይለያያል እንግዲህ እንደነገርኳችሁ ኤችዲዲ እና ኤስኤስዲ ሲሆን ኤችዲዲ 500 ጂቢው ኤችዲዲ 500 ጂቢው ከኤስኤስዲ 156 ጂቢው ጋራ ዋጋው እኩል ሊሆን ይችላል። በጣም ልዩነት አለው ኤስኤስዲ እና ኤችዲዲ ሲሆን እንግዲህ የምትገዙት ስቶሬጅ ሃርድ ዲስክ ድራይቭ ከሆነ ወይም ደግሞ ኤችዲዲ ከሆነ እንግዲህ
500 ጂቢ ዝቅተኛ ብታደርጉት በጣም አሪፍ ነው። ኤስኤስዲ ከሆነ እንግዲህ 256ም ጥሩ ነው። ነገር ግን እሱንም 500 ጂቢ ብታደርጉት ደግሞ በጣም እጥፍ ከኤችዲዲው በጣም እጥፍ የሆነ ፐርፎርማንስ እና እንግዲህ ስቶሬጅ ይሰጣችኋል ማለት ነው። በዛሬው ቪዲዮ እንግዲህ ያስኩላችሁ የስቶሬጅ እና እንዲሁም ደግሞ ከመግዛታችሁ በፊት ማወቅ ያለባቸው ነገሮች እነዚህን ይመስላሉ። አስተያየትና ጥያቄ ካላችሁ ኮሜንት ላይ ጻፉልኝ። ቪዲዮ ከተመቻችሁ ላይክ ማድረግ እንዳትረሱ። እስካሁን አብሬያችሁ ቆየሁት እኔ ዳወራይ። በቀጣይ አዲስ ቪዲዮ እስክንገናኝ ይመቻችሁ።